ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል የአርሰናል ጉዳዮች፣ የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል፣ የሪያል ማድሪድ፣ የባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ሊጎችን የምንመለከት ሌሎችን የአውሮፓ ታላላቅ ክለቦችንም የምንመለከት ይሆናል። የዝውውር ጉዳዮችንም ሰፋ አድርገን እናነሳለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች አሉ። በመጠኑ እንጠቁማቸዋለን። በዚህ ሳምንት በአጠቃላይ ከነገም ደግሞ እንዲሁ የተወዳጁ የእንግሊዝ ፕሪምየር ሊግ የ32ኛ ሳምንት ጨዋታዎች ቀጥለው ይደረጋሉ። ከነዚህ መካከል አርሰናል ከቦርንመዝ ጋር የሚያደርጉት ጨዋታ ነገ ቀን 8 ሰዓት ከ30 የሚደረግ ጨዋታ ነው። የዚህን የጨዋታ ውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ሁኑ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ከካሪክ ጋር ጥሩ እየሰራ ነው ሲል ዳቪድ ደሂያ ይናገራል። ስፔናዊው ግብ ጠባቂ ዳቪድ ደኪያ ኩዌንታና የቀድሞ የማንቸስተር ዩናይትድ ተጫዋች እንደነበርና ግብ ጠባቂ እንደነበር እናስታውሳለን። ማንቸስተር ዩናይትድ ጥሩ እየተጫወቱ ነው ሲል ነው አሁን ላይ ስለ ቀድሞ ክለቡ የሚናገረው። ማንቸስተር ዩናይትድ አሁን ላይ ከማይክል ካሪክ ጋር እያሸነፈና ጥሩ እየተጫወተ ነው ሲል ዳቪድ ደኪያ አስተያየቱን ይሰጣል። አክሎም ይቀጥልና ቡድኑ ወደ ቻምፒየንስ ሊግ እንደሚመለስና ዋንጫ ለማሸነፍም እንደሚፋለሙ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ስለዚህ ማንቸስተር ዩናይትድ አሁን በጥሩ ፎርም ላይ ይገኛል ሲልም ነው የቀድሞ ግብ ጠባቂያቸው ዳቪድ ደኪያ ሀሳቡን የሰጠው። ሌላኛው ብሩኖ የተናገረው ሀሳብ ነው። ማንቸስተር ልክ እንደ ቤቴ ነው የሚሰማኝ ሲልም ነው የተናገረው። ልጆቼም እዚህ ልክ እንደ ቤታቸው ይሰማቸዋል። ስለዚህም ልጆቼ ብቻ ሳይሆኑ እኔም እዚህ እንደ ቤቴ ነው የሚሰማኝ ሲልም ይናገራል። ብዙ ነገር ሊያገኙ በሚችሉበት እንደ ማንቸስተር ያለ ምቾት ሊሰማቸው የሚችል ቦታ መሆኔ ለእኔ ታላቅ ነገር ነው ሲልም ይናገራል ብሩኖ። ልጆቼ እንግሊዘኛን በንግግር ዘይቤያቸው ሲናገሩ እስክሰማ ድረስም ራሴን እንደ ማንቸስተር ተወላጅ ቆጥር ነበር። ያን ጊዜ ግን እንደነሱ እንግሊዛዊ እንዳልሆንኩኝ ተገነዘብኩኝ ሲልም ነው ብሩኖ ፈርናንዴዝ ጨምሮ ሀሳቡን የተናገረው። ብሩኖ ክሪስቲያኖ ሮናልዶ በ2021 ወደ ክለቡ ስለተመለሰበት እንግዲህ ጊዜም ያስታውሳል፣ ወይም ወደ ማንቸስተር ዩናይትድ ስለመጣበት ጊዜም ያስታውሳል። ለክሪስቲያኖ ሮናልዶ መመለሱ ብቻ በዚያን ቀን በስቴዲየሙ የነበረው ድባብ እብደት ነበር። ምናልባት እስካሁን ካጋጠሙኝ ሁሉ ምርጡ ሳይሆን አይቀርም። ያ ሁሉ እስካሁን ድረስ በስሜቴም ያንቀጠቅጠኛል ወይም ደግሞ ትዝ ይለኛል ሲልም ጭምር ነው ብሩኖ 2021 ላይ ክሪስቲያኖ ሮናልዶ ወደ ማንቸስተር ዩናይትድ በተመለሰበት የመጀመሪያው ጨዋታ ላይ በተለይ ከኒውካስል ዩናይትድ ጋር ጨዋታው እንደነበር እናስታውሳለን። ዩናይትድ እዛ ጨዋታ ላይ ክሪስቲያኖ ሮናልዶ በተለይ 2 ጎሎችን ማስቆጠሩን እናስታውሳለን። እና ያን የነበረው የስቴዲየም ድባብ እስከዛሬ ተመልክቼው ማውቅ እንኳን አይመስለኝም ሲል ነው ብሩኖ ስለ ክሪስቲያኖ ሀሳቡን ያጋራው። ብሩኖ ይቀጥልና ስለ ማይክል ካሪክ ተጽዕኖም ይናገራል። በግልጽ እንደሚታየው አንዳንድ ነገሮችን ቀይረናል። የተወሰኑ ተጫዋቾችና ቦታቸውንም ቀይረናል። የተለየ አስተላለፍም ሞክረናል። በመጨረሻም ግቦችን ማስቆጠር ጀመረን። ስንከላከል ይበልጥ የተጠናከረን መሆን ጀመረን። በጥሩ ሁኔታ ላይም ስለነበረን መታገል እንዳለብን ተረድተን ነበር። ከማንቸስተር ሲቲ ጋር የነበረው ጨዋታ ምርጥ የተጫወትንበት ሲሆን ከአርሰናል ጋር ግን ጥሩ ጨዋታ አልነበረም። ሆኖም ግን አጋጣሚውን በሚገባም ተጠቅመንበታል ሲልም ጭምር ነው የተናገረው ብሩኖ ስለ ማይክል ካሪክ ተጽዕኖም ሲናገር። በማንቸስተር ዩናይትድ አካዳሚ ቡድን ውስጥም ድንቅ ጊዜን እያሳለፈ የሚገኘው ጄጄ ጋብሪኤል በጥቂት ጊዜያት ውስጥ በማንቸስተር ዩናይትድ ዋናው ቡድን የመጫወት ዕድል እንደሚሰጠው በርካቶች ይጠብቃሉ። የማንቸስተር ዩናይትድ ሰዎች ቀጣዩ የውድድር ዓመትም ለተጫዋቹ በአንዳንድ የዋናው ቡድን ጨዋታዎች ላይ የመጫወት ዕድል እንዲያገኝም እቅድ መያዛቸው ጭምር ነው የተነገረው። ተጫዋቹ ይበልጡኑ በሀገር ውስጥ ውድድሮች ማለትም በኤፍኤ ካፕ እና በካራባው ካፕ ጨዋታዎች ላይ እድሎችን ያገኛል ተብሎ ይታሰባል። ነገር ግን
ወደፊቱ በጣም ብሩህ ነው ተብሎ ከሚታሰቡ ወደፊት የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ነው ጄጄ ጋብሪኤል እና በርካቶች ይህ ተጫዋች በሚቀጥሉት ጊዜያትም በጥሩ ሁኔታ ይህንን ቡድን ያገለግላል ሲልም ጭምር ነው እየተናገረ እንደሚገኝ ዘገባዎች የወጡት። በሚቀጥለው የውድድር ዓመትም በሀገር ውስጥ ውድድሮች በኤፍኤ ካፕ እና በካራባኦ ካፕ ለማንቸስተር ዩናይትድ ግልጋሎት ይሰጣል ተብሎ ይታሰባል። የሉዊስ ስኬሊን የዝውውር ወሬዎች በተመለከተም ሀሳቤን የሚያጋራ አንድ ነገር ይፋ ተደርጓል። አርሰናል ከዝውውሩ ከ25 እስከ 30 ሚሊዮን ፓውንድ ንጹህ ትርፍን ያገኛል። ማንቸስተር ዩናይትድ የግራ መስመር ተከላካይ እንዲሁም አማካይ ሆኖ መጫወት የሚችል ጥሩ አቅም ያለው ልጅንም ያገኛል። ራሱ ተጫዋቹ ደግሞ የመጫወቻ ደቂቃዎችንና እድገቱንም ለማስቀጠል የሚጠቅመው መንገድ ይሆናል ተብሎ ይታሰባል። ስለዚህ ዝውውር የሚፈጸም ከሆነ ሶስቱም አካላት በጣም ተጠቃሚ ሊሆኑ ይችላሉ። አርሰናል ከፋይናንሻል ፌር ፕሌይ ጋር ወይም ከፒኤስአር ከምንለው ጋር በተያያዘ ተጠቃሚ ይሆንበታል። ንጹህ ተርፍ ተደርጎ ስለሚቆጠር የዚህ ተጫዋች ዝውውር ማንቸስተር ዩናይትድ ደግሞ ሁለት ቦታዎችን አካሎ የሚጫወት በአማካይ ስፍራ ላይም ሲፈለግ የሚጫወት ከዛ ውጭ በግራ ተከላካይነትም መሰለፍ የሚችል አይነት ተጫዋችን ማምጣት ይችላሉ። ከዛ ውጭ ለተጫዋቹም ደግሞ የጨዋታ ደቂቃዎችን ማግኘት ሶስቱንም ተጠቃሚ የሚያደርግ አይነት ዝውውር ይሆናል ብለው በርካቶች ግምቶቻቸውን እየሰጡ ነው። የአርሰናልን መረጃዎች ደግሞ እናንሳ። የቀደመው የሊቨርፑል አማካይ የሆነው ቭላድሚር ሲሚሰር ይናገራል። ቪክተር ዮኬሬሽ ወደ አርሰናል ከሚሄድ ይልቅ ፓትሪክ ሺክ ሄዶ ቢሆን ኖሮ አርሰናል የፕሪሚየር ሊጉን ዋንጫ አስቀድሞ ማሸነፍና ማረጋገጥ ይችል ነበር ብዬ አስባለሁ ሲል የሊቨርፑል የቀድሞ ተጫዋች ይናገራል። ቪክተር ዮኬሬሽ ጥሩ አጥቂ እንደሆነ አውቃለሁ፣ ነገር ግን ከቪክተር ዮኬሬሽ ይልቅ ግን በባየር ሌቨርኩዘን እየተጫወተ የሚገኘው ፓትሪክ ሺክ ይህንን ቡድን ተቀላቅሎ ቢሆን ኖሮ ወይም የአርሰናል ስብስብን ተቀላቅሎ ቢሆን ኖሮ አርሰናል ቀደም ብሎም ዋንጫውን አሸንፎት ነበር ሲልም ጭምር ነው የተናገረው። ሌላኛው ፖል ሜርሰን የሰጠው ሀሳብ ነው። አርሰናል የሊጉን አሸናፊነት በዚህ ሳምንት ያረጋግጣል ብዬ አምናለሁ ሲል ነው ፖል ሜርሰን እየተናገረው። የቀድሞ ተጫዋች የሆነው ፖል ሜርሰን የሊጉ ዋንጫ ፉክክር በዚህ ሳምንት ያከትማል ወይም ያበቃል ሲል ነው ያለውን እምነት የተናገረው። ሊጉን አርሰናል ያሸንፋል ብዬ እጠብቃለሁ ያለው ፖል ሜርሰን አርሰናል ነገ መሪነቱን ወደ 12 ነጥቦችም ያሰፋል። ማንቸስተር ሲቲ እሁድ ቼልሲን የሚያሸንፍ አይመስለኝም ሲልም ነው የተናገረው። አርሰናል ቦርንመዝን በቀላሉ ያሸንፋል ሲል ግምቱን ያስቀመጠው አርሰናል ቢያንስ አንድ ዋንጫ ለማሸነፍ ይቃረባል ሲልም ነው የተናገረው ፖል ሜርሰን ሀሳቡን ሲናገር። እንግዲህ ነገ ቀን 8 ሰዓት ከ45 ላይ ቅድም እንዳልኳችሁ አርሰናሎች ቀን 8 ሰዓት ከ30 ላይ ጨዋታ እንዳላቸው ይታወቃል። ከቦርንመዝ ጋር ነው ጨዋታቸውን የሚያደርጉት። ቦርንመዝ የተጫዋቹን ግልጋሎት እንደማያገኝም ይፋ ተደርጓል። ቦርንመዝ ነገ ከአርሰናል ጋር በሚያደርገው ጨዋታ በጉዳት ላይ የነበሩ ተጫዋቾች ግልጋሎትን አያገኝም። በጨዋታው ጀስቲን ክላይቨርት፣ ሉዊስ ኩክ ከጨዋታው ውጪ መሆናቸውን አሰልጣኙ አረጋግጠዋል። ሉዊስ ኩክ የጉዳት ማገረሸት የገጠመው ሲሆን ለረጅም ጊዜም ከሜዳ ይርቃል ተብሎ ነው የሚታሰበው። በሌላ በኩል ታይለር አዳምስ እና ቤን ዶክ ግን ለጨዋታው ዝግጁ መሆናቸውን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ነገ 8 ሰዓት ከ30 ሲል ተጠባቂው ጨዋታ ይደረጋል ተብሎ ይታሰባል በአርሰናል እና በቦርንመዝ መካከል። የሊቨርፑል ጉዳዮችን ደግሞ እንመልከት። የክለቡ ሙሉ ድጋፍ አለኝ ብለዋል አሰልጣኝ አርነ ስሎት ሲናገሩ። ደጋፊዎችም ከጎኔ እንደሆኑ በደንብ አውቃለሁ ሲል የተናገረው አሰልጣኝ አርነ ስሎት። የሊቨርፑል አሰልጣኝ አርነ ስሎት ከነገው የፉልሃም ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርገዋል። ሮበርትሰን በዚህ ዓመት እንደለመደው በበቂ ሁኔታ እንዳልተጫወተ፣ በዚህ ምክንያትም ሊቨርፑልን ይለቃል ሲሉም ተናግረዋል። የደጋፊዎች አብሮነት ይሰማኛል፣ 4-0 ከተሸነፍን በኋላ ሊቨርፑልን እንወደዋለን እያሉ ሲዘምሩም ነበር። ክለቡ በምን ሁኔታ ውስጥ እያለፈ እንደሆነ ያውቃል፣ ሙሉ ድጋፍም እንዳለን ይሰማኛል ሲልም የተናገረው። በተደጋጋሚ ተናግር ያለው ከክለቡ ኃላፊዎች ጠንካራ ድጋፍ እንደሚሰማኝ ወይም እንዳለኝም የሚሰማኝ ደጋፊዎችም ከጎኔ እንደሆኑም ነው ማውቀው ሲልም ይናገራል። በዚህ ዓመት ራሳችንን ጥሩ ቦታ ላይ ማስቀመጥ አልቻልንም፣ በቀጣይ በሊጉ ግን ወሳኝ 7 ጨዋታዎች አሉብን ሲልም ጭምር ይናገራል አሰልጣኙ። አሰልጣኝ አርነ ስሎት ስለ አንድሪ ሮበርትሰን ሲናገር እዚህ በነበረው ቆይታ እንደ ተጫዋች ብዙ ድንቅ የውድድር ዘመናትን አሳልፏል። ነገር ግን ሰዎች እንደ ጥሩ ሰውም ጭምር ያውቁታል ብዬ አስባለሁ። እኔም አውቄዋለሁ። እያንዳንዱ የቡድን አጋሩ ምን ያክል ተጫዋችና አስደሳች ሰው እንደሆነ ይነግራችኋል። ይህም ደግሞ በማህበራዊ ሚዲያ ላይ በሰፊው ታይቷል። ስለሱ ሁልጊዜም በውስጥ የሚታወሰው ሁልጊዜም የሚያሳየው ከፍተኛ የጨዋታ መነሳሳትና ብርታት ወይም ኢንቴንሲቲ ነው። ከ2 ቀናት በፊት ስለ ብርታት ወይም ስለ ኢንቴንሲቲ የተማርነው ነገር አለ። ነገር ግን ሮበርትሰን ከጥቂት ዓመታት በፊት ከግራ መስመር ተከላካይነት ተነስቶ እስከ ቀኝ መስመር ተከላካይነት ድረስ በመሮጥም ተጋጣሚ ላይ ጫናን ሲፈጥር የነበረው በወቅቱ ለምሰራቸው ተጫዋቾችም ማሳይቼ ነበር። እዚህ ሁሉንም ነገር አሸንፈዋል። ይህንን ክለብ በእውነት ይወደዋል። በክለብ ውስጥም 9 ድንቅ ዓመታትን አሳልፈዋል።
ነገር ግን በዚህ የውድድር ዘመን እንደ ቀድሞ ብዙ ጨዋታዎችን አለማድረጉን ተመልክተናል። በዚህ ምክንያትም ሊለቅ ነው። እንዲህ አይነት ሁኔታዎች ውስጥም ከአንድ የውድድር ዘመን በላይ መቆየት ከባድ ነው። እያንዳንዱ ተጫዋች በተቻለ መጠን ዘወትር በቋሚነት መሰለፍን እንደሚፈልግ አውቃለሁ ሲል ነው አርነ ስሎት የተናገረው። የደጋፊዎች ከልብ የመነጨ ድጋፍ አለኝም ሲል የተናገረው አሁን ላለንበት ሁኔታ ራሳችንን የተሻለ እድል ላይ አናስቀምጥም። የፓሪሱ ውጤት ግን በውድድሩ ላይ እንድንቆይ ያደርጎናል። ስለዚህ አሁንም በዚያ ፉክክር ውስጥ አለን። በፕሪሚየር ሊጉ 7 ትልልቅ ጨዋታዎች ይጠብቁናል። ምናልባትም በቻምፒየንስ ሊጉ ተጨማሪ ጨዋታዎችም ይኖሩናል ብለን ተስፋ ማድረግ የተሻለ ነው ሲል ነው አርነ ስሎት የተናገረው። ስለ ፉልሃምም ተጠይቆ ነበር። ከፓሪስ ሳን ጀርሜን ጨዋታ አንድ በጎ ነገር ሊገኝ ቢችል የአውሮፓ ሻምፒዮኖችን ገጥመን በዚያች ምሽት በነበረን ብቃት ደረጃ ላይ ባንገኝም በ4 ወይም ደግሞ በ5 ቀናት ውስጥ ግን የበለጠ ተፎካካሪ መሆናችንን ማሳየት መቻላችን ነው። ነገር ግን እድገታችንን ለመቀጠል ከፈለግን በቻምፒየንስ ሊግ በዚያ ደረጃ መጫወት እንዳለብን ያሳያል። በሚቀጥለው የውድድር ዘመን በውድድሩ የተሻለ ውጤት ማምጣት እንደምንችል ለማሳየት በውድድሩ ውስጥም መሳተፍ እንፈልጋለን። ያንን ለማድረግ ደግሞ በሊጉ ውጤታችንን ማሻሻል ይኖርብናል። ሁሉም ተጫዋቾቻችን በጥቂት ቀናት ልዩነት ውስጥም ሌላ ከፍተኛ ጉልበት የሚጠይቅ ወይም ኢንቴንሲቲ ጨዋታንም ለማድረግ ብቃት ላይ ላይሆኑ ይችላሉ። ስለዚህም የቡድን ስብስቡ ምን ይዞ እንደሚመጣም እናያለን ሲልም ነው የተናገረው። አርነ ስሎት ይቀጥልና ክለቡ አሁን ያለበት ጊዜያዊ ሁኔታን ይረዳል። እስከዚያው ግን ሙሉ ድጋፋቸው ከኔ ጋር መሆን ይገባል ሲልም ነው የተናገረው። ስለ ጉዳትም ሲናገር አሊሰን ወደ ቡድኑ ለመመለስ ጠንክሮ እየሰራ ነው። በዚህ ሳምንት መጨረሻ በሚደረገው ጨዋታ ግን በስብስብ ውስጥ አይካተትም። የማካሊስተር መገኘት ለእኛ እጅግ ወሳኝ ነው። ልንጠቀምባቸው ያልቻልናቸው የጎል እድሎች ነበሩን። እሱ ደግሞ በህይወቱ ሙሉ ግብ አግቢ ሆኖ የቆየ ተጫዋች እንደሆነ አውቃለኑና እሱ ሊጠቀማቸው እንደሚችል ተስፋ አደርጋለሁ ሲል ነው የተናገረው አሰልጣኝ አርነ ስሎት። ቸልሲን የተመለከቱ መረጃዎችም እናንሳ። ቸልሲ በግራ መስመር ወይም በመሀል መጫወት የሚችል አጥቂ በማፈላለግ ላይ እንደሚገኝ ነው ይፋ የተደረገው። ሞርጋን ሮጀርስ ምንም እንኳን አስተን ቪላን ለቻምፒየንስ ሊግ ቢያልፍም በዚህ ክረምት ክለቡን ይለቃል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ቸልሲ፣ አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ ተጫዋቹን ለማስፈረምም ፍላጎት እንዳሳዩ ጭምር ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ሞርጋን ሮጀርስ በዚህ የውድድር ዓመት በሊጉ ያለው ቁጥርም እንዲሁ ደግሞ ቸልሲዎችም የመሃል ሜዳ ክፍሉንም እንዲሁ በግራ መስመር መጫወት የሚችል ተለዋዋጭ ተጫዋችን ይፈልጋሉ። ቪላ ለሞርጋን ሮጀርስ እስከ 100 ሚሊዮን ፓውንድ መጠየቁ ባይቀርም ብዙ ተፎካካሪ ስላለው ይሄ ልጅ ሊገኝ የሚችል ነገር ግን በቀጣይ ዓመት ቻምፒየንስ ሊግ ተሳትፎ ግን የሚገኝ ከሆነ ብቻ እንደሆነ ነው ዘገባዎች የሚጠቁሙት። ሞርጋን ሮጀርስ ተፎካክሮ በ100 ሚሊዮን ፓውንድ መግዛትም ወይም ደግሞ ሌላ አማራጭን መፈለግ ለቼልሲ የቤት ሰራ ቢሆንም ቼልሲዎች ግን ሞርጋን ሮጀርስን ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎችን እየተመለከተን እንገኛለን የተባለው። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም በጣም በርከት ያሉ ክለቦችም ፉክክሮችን ያደርጋሉ ተብሎ ይታሰባል። ቸልሲ ብቻ ሳይሆን ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ ተናግረዋል። አርሰናልም ይህንን ተጫዋች እንደሚፈልገው ይገለጻል። በተለይ አርሰናል በዛ ቦታ ላይ ወይም በትሮሳርድ እና በጋብሪኤል ማርቲኔሊ ቦታ ለውጦችን ማድረግ እንዳለበት ዘንድሮ አሳይቷል። አርሰናል በአንዳንድ ጨዋታዎች ላይ የፈጠራ አቅማቸው ሲቀንስ ተመልክተናል። በተለይ እነ ማርቲን ኦዴጋርድ እና ኤብሪቼ ኢዜ በጨዋታው ላይ ከሌሉ አንዳንድ ጊዜ የፈጠራ ብቃታቸው ይቀንሳልና የዚህ ተጫዋች የፈጠራ ብቃትና ከቦክስ ውጭ ደግሞ ጎል የማስቆጠር ብቃቱን መጠቀምም ይፈልጋሉ። ማንቸስተር ዩናይትድም ያንን ቦታ በደንብ ማጠናከር የሚፈልግ አይነት ቡድን ነው እና በሚቀጥለው የውድድር ዓመት ለአውሮፓ ቻምፒየንስ ሊግ ለማለፍ በጣም ቅርብም ከመሆናቸው ጋር በተያያዘ ማንቸስተር ዩናይትድም የዚህ ተጫዋች ቀንደኛ ፈላጊ እንደሆነ እየተነገረ ይገኛል። ቸልሲ ግን እንዳልኳችሁ ተጫዋቹን ለማስፈረም ትልቅ እቅዶች እንዳሏቸው ነው የተነገረው። ለፖርቶ ክለብ ቅርብ የሆነ የመረጃ ምንጭ እንደሚናገረው ከሆነ የፖርቶ ድንቅ የአማካይ ስፍራ ተጫዋች የሆነው ሮድሪጎ ሞራ በሚቀጥለው ሲዝን ወደ ፕሪሚየር ሊግ ለመሄድም ፍቃዱን ሰጥቷል። የተጫዋቹ ህልም ደግሞ ለቸልሲ መጫወት እንደሆነ የሚያሳዩ መረጃዎች ናቸው ያሉት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያደርገው ዝውውር ሊጠናቀቅ እንደተቃረበ ኒኮላስ ሺር የተባለ የመረጃ ምንጭም ይፋ አድርጓል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሊዘዋወር እንደሚችል ነው ኒኮላስ ሺር መረጃውን እያጋራ የሚገኘው። ነገር ግን ከዚህ ተጫዋች ዝውውር ጋር በተያያዘ ሰሞኑን የተለያዩ አይነት መረጃዎች እየወጡ ነው የሚገኙት። ለምሳሌ ያክል ለምሳሌ ያክልና ቤን ጃኮብስ ያወጡት መረጃ እንደሚያሳየው ከሆነ ከዚህ ተጫዋች ጋር በተያያዘ አሁንም ቢሆን ማንቸስተር ዩናይትድም በፉክክር ውስጥ እንዳለበት የሚያሳዩ ነገሮችን ይፋ ሲያደርጉ ተመልክተናል እና አሁንም የዝውውሩ ጉዳይ እንዳልተጠናቀቀ የሚያሳዩ ሪፖርቶች ናቸው በትልቁ እየተመለከተን የምንገኘው። ማንቸስተር ሲቲ ካሜሮናዊውን የባየር ሌቨርኩዘን አጥቂ ክሪስቲያን ኮቫንን ለማስፈረም የሚደረገውን ፉክክር
ተቀላቅለውታል። ይህንን ተጫዋች ለማስፈረም ከዚህ በፊት አርሰናል በትልቁ ፍላጎት ነበረው፣ ነገር ግን ሊቨርፑልም የተጫዋቹ ፈላጊ እንደሆነ ይነገራል። አሁን ላይ ደግሞ ማንቸስተር ሲቲም የባየር ሌቨርኩዘኑን አጥቂ ክሪስቲያን ኮቫንን ለማስፈረም የሚደረገው ፉክክር ላይ መቀላቀላቸው የሚያሳዩ መረጃዎች እየወጡ ነው። ፋብሪዚዮ ሮማኖ ያጋራው መረጃ ደግሞ እንደሚያሳየው ለሮድሪ ገንዘብ አይከፍሉም ወይም ከፍተኛ ገንዘቦችን ሪያል ማድሪድ ለመክፈል ዝግጁ አይደሉም የሚል መረጃ ይፋ ተደርጓል። ዝውውሩ የሚወሰነው በዋጋው ላይ ነው። ሪያል ማድሪድ ወደፊት የሚገፋው የዝውውር ዋጋው ምቹ አጋጣሚ ወይም ተመጣጣኝ ሆኖ ካገኘው ብቻ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ጄምስ ትራፎርድ በዚህ ክረምት የሚለቅ ከሆነ ማንቸስተር ሲቲ የቀድሞውን የአካዳሚ ተጫዋች ፒርስ ቻርልስን ለመመለስ ፍላጎት አለው ብሏል። ግሬም ቤሊ እንዳጋራው መረጃ በተለይ ጄምስ ትራፎርድ አሁን ላይ በማንቸስተር ሲቲ ቤት በተለይ ባለፉት 2 ጨዋታዎች ላይ በጣም ጥሩ የሚባል ፐርፎርማንስን አሳይቶ እንደነበር እናስታውሳለን። በካራባው ካፕ የፍጻሜ ጨዋታና በኤፍኤ ካፕ ከሊቨርፑል ጋር ባደረጉት ጨዋታና ነገር ግን አሁን ላይ ማንቸስተር ሲቲ ተጫዋቹን የማቆየት እድላቸው ጠባብ ነው። ምክንያቱም ተጫዋቹ በቋሚነት መሰለፍ የሚችልበትን ክለብ መቀላቀል እንደሚመርጥ ነው ዘገባዎች እያሳዩ የሚገኙትና ስለዚህም ደግሞ የተለያዩ ጉዳዮች እየተነሱ ይገኛሉ። ስለዚህም ጄምስ ትራፎርድ ይህንን ተጫዋች ለማስፈረምም እነ ኒውካስል ዩናይትድ እና አስተን ቪላ የተለያዩ ክለቦችም እንቅስቃሴዎችን ያደርጋል ተብሎ ነው የሚታሰበው። ባየር ሚኒክ ተጫዋቹን በጉዳት አጥቷል። የባየር ሚኒኩ የመሃል ሜዳ ተሰላፊ ሌናርት ካርል የሃምስትሪንግ ጉዳት እንደገጠመው ነው ይፋ የተደረገው። በዚህ ምክንያትም ከሪያል ማድሪድ የአውሮፓ ቻምፒየንስ ሊግ ጨዋታም ወይም ሩብ ፍጻሜ ጨዋታም መልስ ጨዋታው ውጪ መሆኑ የሚያሳዩ መረጃዎች ናቸው የወጡት። የ18 ዓመቱ ሌናርት ካርል በቀጣይ እስከ 3 ሳምንታትም ከሜዳ ሊርቅ የሚችልበት እድል እንዳለ ጭምር ይፋ ተደርጓል። አልናስር ቅሬታውን ሊያቀርብ ነው። አልናስር የአልአህሊ ተጫዋቾች የሰጡትን አስተያየት ተከትሎ ቅሬታውን ለማቅረብ እየተዘጋጀ መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። የአልአህሊ ተጫዋች ዋንጫውን ለአንድ ሰው ለመስጠትም ታስቧል በሚል የሊጉን ታማኝነት ላይ ጥያቄ አንስተው እንደነበር ነው ይፋ የተደረገው። አልናስር በበኩሉ ክሪስቲያኖ ሮናልዶን በሐሰት ኢላማ ተደርጓል በሚል ህጋዊ ሂደት መጀመራቸው ተሰምተዋል። በሌላ በኩል አልአህሊ ዳኞች ለተናገሩት ንግግሮችም ለዳኞች ኮሚቴ ይፋዊ ቅሬታዎችን ማቅረቡ ነው ይፋ የተደረገው። የሳዑዲ አረቢያ እግር ኳስ ፌዴሬሽን ዳኞች ኮሚቴ በአይቨን ቶኒና በአራተኛው ዳኛው መካከልም የተፈጠረውን ክስተት መመርመር መጀመሩን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሮቤርቶ ዲዘርቢ ሮሜሮ ክሪስቲያን ሮሜሮ ለኛ በጣም አስፈላጊው ተጫዋቻችን ነው ሲልም ተናግሯል። አምበል ነው፣ ምናልባትም ከሙሉ የቡድኑ ስብስቡ ዋነኛውና በጣም አስፈላጊው ተጫዋችም እሱ ይመስለኛል። በቶተንሃም ማሳካት ለምንፈልገው ነገርም የክሪስቲያን ሮሜሮ ምርጥ ብቃትን ማግኘትም አለብን ሲልም ጭምር ነው ሮቤርቶ ዲዘርቢ የተናገረው። ዛሬ ከሚደረጉ ጨዋታዎች መካከል ዌስትሃም ዩናይትድ እና ወልቨርሃምፕተን ወንደረርስ ጨዋታቸውን ያደርጋሉ። በሀገራት ኢንተርናሽናል ጨዋታዎችና የኤፍኤ ካፕ ሩብ ፍጻሜ መርሃ ግብር ምክንያት ለ3 ሳምንታት ተቋርጦ የነበረው የእንግሊዝ ፕሪምየር ሊግ ዛሬ ይመለሳል። ወራጅ ቀጠና የሚገኙት ዌስትሃም ዩናይትድ እና ወልቨርሃምፕተን ወንደረርስም የሊጉን 32ኛ ሳምንት መርሃ ግብርን ያስጀምራሉ ተብሎ ነው የሚታሰበው። ምሽት 4 ሰዓት ላይ በለንደን ስቴዲየም የሚደረገውን ጨዋታ ለባለሜዳ ዌስትሃም ዩናይትድ 3 ነጥቡ በእጅጉ ያስፈልጋቸዋል ተብሎ ይታሰባል። የኑኖ ኤስፕሬንቶ ሳንቶ ቡድን ከወልቭስ የተሻለ የመትረፍ እድል አለው። ዛሬ ድል ከቀናው ነጥቡን 32 በማድረስ የነበረበትን 18ኛ ደረጃ ለቶተንሃም አስረክቦ 17 ነጥብ ያለው ወልቭስ ደግሞ ከመትረፍ ይልቅ በክብር ለመውረድ ነው እየተፋለመ የሚገኘው። ሮብ ኤድዋርድስን ከሾመ በኋላ የተሻለ ውጤት ማስመዝገብ ቢችልም የሊጉ የመጨረሻ ደረጃን ግን መላቀቅ አሁንም አልሆነለትም። ሁለቱ ክለቦች በመጨረሻ ካደረጓቸው 5 የሊግ ጨዋታዎች ዌስትሃም 3ቱን ሲያሸንፍ ወልቭስ 2ቱን በድል ተወጥቷል። በውድድር ዓመቱ በሞሊኒው ባደረጉት የመጀመሪያው ዙር ጨዋታ ወልቭስ 3-0 አሸንፎ እንደነበር የምናስታውሰው ጉዳይ ነው። ሌሎች ጨዋታዎች በተወዳጁ የእንግሊዝ ፕሪምየር ሊግ ከነገ ጀምሮ የሚቀጥሉ ይሆናል። ቀን 8 ሰዓት ከ30 ሲል ነገ አርሰናል ከቦርንመዝ ጋር በሜዳው ኤምሬትስ ስቴዲየም ጨዋታውን ያደርጋል። ሌላኛው ቀን 11 ሰዓት ሲል ብሬንትፈርድ እና ኤቨርተን የሚያደርጉት ጨዋታ ነገ ከሚጠበቁት መርሃ ግብሮች መካከል አንደኛው ነው። በርንሌ እና ብራይተንም እንዲሁ በተርፍ ሙር ጨዋታቸውን ያደርጋሉ። ሊቨርፑል ደግሞ ምሽት 1 ሰዓት ከ30 ሲል ከፉልሃም ጋር የሚያደርጉት ጨዋታ ነገ ከሚጠበቁት መርሃ ግብሮች መካከል በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉ ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ።
ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።